በህይወት ላጣናቸው በአርሲ ዞን ለተገደሉት ንጹህ ኦርቶዶክሳውያን ሁላችንም ጋይሶች እንደሰማነው ከሆነ ህፃን፣ ወጣት፣ አረጋውያን፣ ትላልቅ አባቶች ከቤተ ክርስቲያን ተፈናቅለው በግፍ እየተገደሉ ይገኛሉ። ሁላችንም የኢትዮጵያ ህዝብ እንግዲህ ለአርሲ ህዝብ ድምጽ እንሁን ስል በትህትና ጠይቃለሁ። ሁላችንም ይመለከተናል። ጥሩ ስራዎች ሰርቻለሁ። እንከን ሲያጡብኝ በሰለቸኝ ሲመጡ አንድ ትምህርት እንድትወስዱ ፈልጋለሁ። ባይዘው ይህ ነገር የምደጋግመው ተጎድቼ ምናምን አይደለም። ታውቃላችሁ ከዚህ በላይ ተሰድቤያለሁ እኔ። ይህ ለኔ ትንጥዬ ነገር ነች። ሰው አስደሳች መሆን አቁሙ። ኢትዮጵያ ውስጥ ሰው አስደሳች ከሆንክ አያልፍልህም። ቢዝነስ አይሳካ፣ ሶሻል ሚዲያ አይለወጥ፣ አንተ አትቀየር። እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን እያደረገ ነው? ምን ጀመረ? ምን ሆነች ደግሞ? ምናምን God damn! I'm tired of your fucking culture, man. I'm tired of this shit. Wake up! Wake up! ለምን ኢንተርናሽናል ያንሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነዋ። እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያንተ እኩል መሆን አለብኝ? God damn! ወንድሜ አንተ በጣም ብዙ ነገር ገብቷል ስለ አበሻ ስለ አገራችን ስነ ልቦና በጣም ገብቷል። ግን አንድ ነገር ማለት ፈልጋለሁ። በቀደም ከትናንትና ወዲያ አንድ ቪዲዮ ሰርቼ ነበር ስለ አንተ ስለ ኮሜንቶቹ ማለት ነውና ሪሊ ኮሜንት የሚሰጡ ሰዎች ልብ ብለህ ብታያቸው ሰለቸህን ምናምን የሚሉ ሰዎች ፕሮፋይል እንኳን የላቸውም፣ ማንነት የላቸውም። እነዚህ በጅምላ የሆኑ ሁሉ ሰፈር የሚጮሁ ናቸው። ሰው እኔ አንተን ለመምከር አይደለም፣ ግን አንድ ነገር ልል እፈልጋለሁ። ንስር ከፍ ብሎ ነው የሚበረው። አንተ እንደ ንስር የምትበር ልጅ ነህ። ስለ ጫጩቶች የሚጭሩትን እበትና ካካ ምናምን ዞር ብሎ ማየትም ተገቢ አይመስለኝም። ስለ አታይም አንተ ሰው ምንም ቢሉ ምንም ኪፕ ጎይንግ የውሻ ጩኸት መኪና ያስቆምም ሲል ሰማው ልበል የሀገራችን መሪ ኤኒዌይስ በቃ እየሰራ መሆኑ እየበለጥክ መሆኑ እየሄድክ የራቅክ መሆኑን ማወቅም አለብህ። በዚህ ነው እና ደዌ ህዝባችንን እንትን ያለበት ወይ ሶፋኒ ተመችቶኛል እሱ ፓርት። አበሻ ምቀኛ ብቻ ሳይሆን ቡዳ ነው። ኪፕ ጎይንግ በመሄድ ብቻ ነው የምታሳየው። እንዲህ አይነቱ ምቀኛ ይሄ ሰለቸ መታነቅ ይችላል። ሰለቸኝ ምናምን በየማን ጠራው በየቪዲዮ እየመጣ አሁን ሰለቸ ምናምን የሚል ሰው ገመድ ግዛለት። ምንም ማንም የጠራው የለምና ልንገር ማጆሪቲው ግን ይሄ መልካም ስራህን የሚያደንቀው እኔን ጨምሮ ነፍነን። ስለዚህ አንተ ኪፕ ጎይንግ ላይደርሱብህ ይምቀኛ ነው። ይሄ የአጋንንት ድምጽ ነው። አጋንንት ደግሞ ድምጽ የተለመደ ነው። እንኳን አንተ ተጽዕኖ የፈጠርከው አይደለም እኛ ብንዘምርም ብንዘፍንም ብናወራም መጥቶ የሚጮሁ አሉ። እኛንም እንኳን ከእውቅና ካገኙት እኩል ማለት ነውና እንዳልኩ ነው። ንስር ከፍታዋ እየጨመረ ነው የሚሄደው፣ ዝቅ አትልም። ንስር ከፍ እያለች ነው ኃይሏን የምታድሰው። ስለዚህ እንደ ንስር ብረር ከፍ 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 ከጫጩት ጋራ ወርዶ ካካሄ ምናምን ትላትል ነው የጫጩት ምግብ። ይሄ የሰፈር ውስጥ አለ አይደለ እበት ዲግ አድርገው ምናምን ትል ነው የሚበላው ጫጩት። እንደዛ ነው። ስለዚህ ዶንት ጊቭ አፕ አትያቸው። እንደውም ይሄንን መልስ ራሱ እንዳየን ብለው እንዳይደሰቱ ሌላ ጊዜ ከቁጥር እንዳትቆጥራቸው ልል ፈልጋለሁ። የምር እኔም ኖትስ አድርጋለሁ። ግን ስም እንኳን የላቸውም። ስም አልባ ማንነት አልባ ናቸው። እነዚህ ደግሞ የሁሉ ቤት እንኳን ተጽዕኖ ፈጣሪ ሆነ አይደለም በእያንዳንዳችን ቤት እንደ ቁራ ሲያንቋርሩ ይውላሉ። የሆነ ሎ ሰልፍ ስቲም ያላችሁ ሰዎች አሉ። እና ደስ የሚለው የዚህ የኛን ሀገር ስነ ልቦና በደንብ በልተዋል። ምቀኛና ካሮት ወደ ውስጥ ነው የሚያድገው። ኪፕ ጎይንግ ማይ ብራዘር። ጥሩ ስራ በመጀመሪያ ያው የአነጋጋሪው የአርሲ ነው። እንግዲህ ሁላችሁም ቲክቶከሮችም በደንብ ሁሉም እያስተጋባ ነው። ይሄ ያስፈላጊ ነው። በእርግጥ ቀላል አይደለም ፈተናው። ከዚህም የበለጠ ይጠብቀናል ክርስቲያኖች፣ መዘጋጀት ነው።
ግን አንድነት ያስፈልገናል ሁሌም ማለት ነው። እንዲህ በዝምታ የምናልፋቸው ነገሮች አሉ። ደግሞ እንደዚህ አንድነት ሆነን ነገሮችን አብረን የምንፈታበት ደግሞ ሁኔታዎች ስላሉ በዛ ሁላችንም ማለፍ አለብኝ ብዬ አምናለሁ። እንግዲህ ይሄ ክርስትና በራሱ ያው ክርስቶስ ካስተማረን ያው እየተፈተንን እየጣልናቸው የምናልፋቸው ብዙ ነገሮች አሉ። መልካም ነገር ይዘውልን ደግሞ ይመጣሉ። የአንዱ ሰማዕትነት የዚህ የብዙሃን አርሲ ሰማዕትነት ለእኛ ነገ ይዞልን የሚመጣ ነገር አለ። ግን እኛስ ምን ያክል ዝግጁ ነን የሚለውንም ጥያቄ ውስጥ ይከተናል ማለት ነው። የተለያየ አመለካከት ነው ያለን። አሁን እንዳየሁት ከአባቶችም ከወንድሞችም ከመምህራንም ከመዘምራንም ከማንኛውም ምእመን ማለት ነው። እና መከፋፈሉ ቀርቶ አንዱን ብንሆን እና ወደ ስራ ብንሸጋገር የተሻለ ነው የሚል መልእክት አለኝ። ከዛ ባሻገር ግን እንግዲህ ያው አዶናይ ያው ሰሞኑ ያው ቻሌንጅ በጣም ገጥሞታል። በተደጋጋሚ እንግዲህ የኢትዮጵያ ኑሮ እየኖረ በተለይ ደግሞ ትላልቅ ስራዎችን ሰርቶ የሰራውን ስራ ክሪቲሳይዝድ ማድረግ ይሄ የተለመደ ባህሪያችን ሆኗል። የሚያሳዝነው ማለት ነው። እና እህት እንዳለችው ንስር ከፍ ብሎ ነው ከፍ ብሎ መብረሩ ብቻ ሳይሆን አይኑ በጣም የሚገርማችሁ ከስር ያለውን የረቀቀውን ትንሽ የዋን የጤፍ ጠብታ ራሱ ማየት ይችላል። በጣም የሚገርመው ማለት ነው። እና አንድ ሰው ደግሞ ወደ ከፍታ ሲሄድ እና በከፍታው ነው አገልግሎት ሲያገለግል ልበሰፊ መሆን ያስፈልጋል ማለት ነው። እኔ ምክሬ እንደዛ ነው። ምክንያቱም በዛ ውስጥ አንድ ሰው ብቻ አይደለም አስባ 6 ሚሊዮን ህብረተሰብ እንዳለ ዶንት ፎርጌት ሶ አይ ነው ያን አይነት ነገሮች ፔሸንት ሊያሳጣህ ይችላል ብዬ አምናለሁ። መልካም ስራ ቅድም እንዳልነው እንዳለችው በጣም አሜዚንግ ስለሆነ ቀጥልበት እንላለን። እስቲ ሌሎች ቪዲዮዎችንም እናያለን። የእናንተ ሁሌ ምርጫችሁ የሆንኩት የቤተ አሮን የዩቲዩብ ቻናላችን እንግዲህ ሪያክሽን ቪዲዮ እየሰራንበት ነው ያለነው። እናንተ ሰብስክራይብ አድርጉን፣ ሼር አድርጉት፣ ላይክ አድርጉት። ስፔሻሊ ደግሞ ሰሞኑን ጀምራችኋል። በጣም አፕሪሺየት ኮመንት መስጠት ጀምራችኋል። ቀጥሉበት። እሱ የበለጠ ደስ ይለኛል ለማለት እወዳለሁ። እንቀጥል። ማይኩ ላይ እንዳታወሪና 100 ብር አሸንፊ። ስምሽ ማን ነው? ጣሄር ዶንዳር። አይጨቅመው አይጨቅም። ማይኩ ላይ እንዳታወሪ ነበር ያልኩሽ። ስምሽን ተናገርሽ። ይመናጭሽ ማይኩ ላይ እንዳታወሪና 100 ብር አሸንፊ። ስምሽ ማን ነው? አረ ሉክ ደህና ነሽ? ከየት እየመጣሽ? የት ነው የምትማሪው? ጨርሷል። በቃ 100 ብር ትፈልጊያለሽ? አፈሪ ኧረ ተይ አላሸንፊ። ይሄ ፈርስት ዊነር ኦፍ ዲስ ቻሌንጅ ይመናጭሽ አባት። አተ ማይኩ ላይ እንዳታወሪና 100 ብር አሸንፊ። ጋይስ ለእንስሳት የተፈቀደ ግን ለሰው ያልተፈቀደ ነገር ልንገራችሁ። አይ ሚን ዩ ጋይስ ዱ ኢት ኤኒዌይስ። ግን ስትበሉ ያላመጣችሁ የምትበሉ ሰዎች ማይ ጎድነስ ለምንድን ነው የምታላምጡት? ኢት ፕሮፐርሊ ኖ ኖ። እንስሳት ግን ላይካ በተለይ ውሾች፣ ወይኔ ውሾች ሲሉት እንዴት ነው ደስ የሚለው! በጌታ ስም በጣም ነው ደስ የሚለኝ ድምፁ። እኔ አጠገብ ሆኖ ግን የሚያላምጥ ሰው ከዚህ ወዲህ ለሚፈጠረው ነገር እኔ ሪስፖንሲብል አልሆንም ማለት ነው። ኦኬ ቴንክ ዩ። እሺ ማኘክና ማላመጥ የሚለው ለእንስሳን የተፈቀደው ብላናለች። እንዴት አድርገን እንብላ ታዲያ? እና እንስሳ ማለት ማመንዥህ ከሆነ እንስሳቶች የሚያመነዥው አሉ፣ የማያመነዥው አሉ። ማለት የበሉትን መልሰው መብላት፣ አውጥተው እያኘኩ ማስገባት ማስወጣት ማለት ነው። እና እነሱን ነው የምትይን ወይስ የትኞቹ ነው? የራሱ ግራ ገባኝ ማለት ነው። እና ውሾች ደግሞ ውሻ በብዛት አያኝክም ይውጣል እንጂ እንዲያው የሚገርምሽ ነገር ማለት እንዴት እንግዲህ አልገባኝም። በደንብ ሌላ ቪዲዮ ስሬና እንዲደርሳት ይሄንን በደንብ ሜንሽን አድርጉልን እባካችሁ። አማርኛ እያስተማሩ ነው።
በራስ መተማመናችሁ ዜሮ ከሆነ ይህ ቪዲዮ ለእናንተ ነው። በራስ መተማመናችሁ ለምንድን ነው የጎደለው? ይህ ምክንያት አስተዳደጋችሁ ነው። ያደጋችሁበት ቤተሰብ፣ ማህበረሰብ፣ ጎረቤቶቻችሁ፣ መምህሮቻችሁ፣ የተማራችሁበት ትምህርት ቤት፣ ጓደኞቻችሁ፣ እነዚህ ሰዎች ማንነታችሁ ቀርጸውታል። ማን እንደሆናችሁ ተነግሯችኋል። ተረዳችሁኝ? የምታውቁት ማንነት አለ። እኔ እኮ ያቺ ሴት ለፍቅር ጠይቄ የተከዳው ሰው እኮ ነኝ። እኔ እኮ ያ ፍቅረኛዬ ቺት ያደረከብኝ ሴት እኮ ነኝ። ቆንጆ አይደለሽም ያለኝ ሴት እኮ ነኝ። እኔ እኮ እነዛ ሰዎች የሳቁብኝ ሰው ነኝ የሚለው በጣም ብዙ መጥፎ የሆኑ ታሪኮች ተሸክመን የምንኖር ሰዎች ነን። በራስ መተማመን ማለት ምንድን ነው? በራስ መተማመን ማለት የድሮ ታሪክን ከድተ ወደ አዲስ ማንነት መሻገር ማለት ነው። የድሮ ታሪክ መክዳት የማይችል ሰው ሁሌም ድሮ ላይ ይኖራል። ድሮ ላይ ያለ ሰው ደግሞ መቀየር አይችልም ጋይስ፣ መቀየር አይችልም። ስለዚህ ያለፈው ህይወታችሁ ላይ ያጋጥማችሁ ምንም አይነት መጥፎ ነገር ካለ ሁሉም ነገር መክዳት ይኖርባችኋል። የኔ አይደለም፣ ይህ ነገር ለኔ አይደለም ያጋጠመው ለዛ ሰው ነው ያጋጠመው ብላችሁ ብትከዱ ይሻላችኋል። እውነቴን ነው የምላችሁ እንጂ ታሪክ ተሸክማችሁ ወደፊት መቀጠል አትችሉም። በራስ መተማመን ማለት ደግሞ የድሮን ታሪክ ከድተህ የፊቱኛውን ማንነት ወዳንተ መጎተት ማምጣት ማለት ነው። ይገባኛል ማለት ነው። ሰው አለመፍራት ነው። ሰው እንዲረዳህ አለመጠበቅ ነው። ህይወታችሁ ከዛ ይቀየራል። እወዳችኋለሁ። ቡም። ያው በራስ መተማመን የሚለው የሚጀምረው ከቤተሰብ ነው። ልጆች በራሳቸው መተማመን ማለት ኮንፊደንስ ኖሯቸው ባላቸው ነገር ያላቸውን ነገር አምነው ተቀብለው የሌላቸው ከሆነ እየሰሩ እንዲኖራቸው የማድረግን ሂደት የሚለማመዱት መጀመሪያ ቤታቸው ውስጥ ነው። በቤት ውስጥ ያለ እገዛ ነው ያን እንደዚህ አይነት ነገር እንዲኖራቸው የሚያደርግ። ወላጆች ይህንን ነገር ለልጆቻችሁ ከእናንተ ፊት ላይ ቆመው እንዲናገሩ ሀሳባቸውን፣ ምኞታቸውን፣ ስራቸውን እንዲያስተዋውቁ እርዷቸው። ሲቀጥል ደግሞ በዙሪያችሁ ላይ ጎረቤት አካባቢ ይወስነዋል። እሱ ራሱ ኮሚኒቲው የእናንተን ማንነት ፍንትው ብሎ እንዲወጣ እገዛ ያደርጋል እና በዙሪያችን ያሉ የተለያየ አክቲቪቲዎች እንደ ስፖርት፣ እንደ ቲያትር፣ እንደተለያየ ሙያቸውን ገብተው የሚሞክሩበት ታለንታቸውን የሚያውቁበት ነገሮች ሊኖሩ የሚችልበትን ነገር አትሞስፌር መፍጠር ከሌለ እንዲኖር ማድረግ ነው። ከዛ ያው በብዛት ያው በተመላላሽ የሚሄዱበት ትምህርት ቤቱ ደግሞ ትልቁን ጨዋታ ትልቁን ነገር ይወስነዋል። እዚህ አጋጣሚ እኔም አንድ ተሞክሮ መናገር ብፈልግ ብዙ አይነት ትምህርት ተምሬያለሁ። አንዱ ከተማርኩት ሴለር ተምሬያለሁ እና በጣም ከበደኝ። የከበደኝ ያን የሚሰጠኝን ነገር ሸምድዶ መናገር ሳይሆን ብዙ በተማሪዎች እና በአስተማሪ ፊት ለፊት ቆሞ መናገር በጣም ከበደኝ እና አስተማሪዋን ይህን ነገር ስነግራት ምንድን ነው ያለችኝ? የትምህርት አስተዳደግህ ምን ይመስላል ድሮ ትምህርት ቤቱ ነው ምናምን ስትለኝ፣ በብዛት አስተማሪው ገብቶ እሱ ቆሞ ተናግሮ እሱ ጽፎ እሱ አጥፍቶ ነው የሚሄደው። ይህንን ነው ያማቀው እና ወጣችሁ ተናገሩ ወይም ደግሞ ቆማችሁ ይሄን አድርጉ የሚል ብዙ አይነት ተሞክሮ የለኝም ስትለኝ፣ ከምን ጋር እየታገልክ ይህ አይነት ኤክስፔሪየንስ የለህም እና ከግድግዳው ጋር ነው እየተጋጨ ያለው። ስለዚህ እንዲኖርህ ከአሁኑ ጀምረህ እንደዚህ ብላኝ የሄድኩበት መንገድ አለ እና በጣም ጠቅሞኛል። አሁን የትኛውን ቦታ ላይ ብዙ በተሰበሰበበት ላይ ቆሞ መናገር አይከብደኝም። በቃ የሚገርማችሁ ማለት ነው። ድሮ ግን በጣም ይከብዳል እና እንዳለውን እስቲ እንቀጥል። ሃይ ጋይስ እንዴት ናችሁ? እስቲ አንድ ነገር አጠር አድርጌ ዛሬ ከበድ ያለ ርዕስ ልንገራችሁማ። ስለ ዝሙት ላውራላችሁ። ልጄ 16 ዓመት ሆናት በዚህ ወር እና ሁሌ አንድ የምመክራት ነገር አለ። ከዝሙት ራቂ፣ ራስሽን አክብሪ፣ በሴትነትሽ አትደራደሪ፣ ራስሽን ወደጂ፣ በቃ በክብርሽ ለክብርሽ ቁሚ ይላታል ሁል ጊዜ እና ከተማሪ እንደዚህ አድርጊ ከሚለው በላይ ማለት ነው። እና ይህንን ምላት ከራሴ ተሞክሮ አንጻር ነው። ሴት ልጅ ብዙ ነገሯ ከክብሯ ጋር የተያያዘ ነው እና አንድ ሴት ልጅ ክብሯ ከወረደ ራሷን ካዋረደች ራሷን ካረከሰች ብዙ ነገሯን ነው የሚያበላሽባት እና በቃ ይህንን ስለማቅ በቃ በዚህ ብዙ ጊዜ ልነግራት እሞክራለሁ። እና እኛ ደግሞ እዚህ ያለንበት ካናዳ ሁሉን ነገር በጊዜ ነው የሚጀምሩት። እሷን በ14 ዓመታቸው ምናምን የጀመሩ ጓደኞች አሉ። አንዳንዶቹ በ16 ዓመታቸው 3ኛ ምናምን ቦይፍሬንድ ላይ ናቸው እና እነግራታለሁ። ኦኬ እላታለሁ። ዛሬ ነው የሚመስለው ነገር ግን
ታመሰግኛለሽ እላታለሁ። እና እሷ ያመለጣት ይመስላታል። ማሚ በእናትሽ እኔ እኮ እንዲህ ምናምን ትለኛለች። ላይክ ነው እኔ እኮ ነኝ የቀረሁት ሁሉም ያደርጋል እኮ በቃ ምናምን ትላለች። እና ሁሌ ለመክራት ላስታውሳት እሞክራለሁኝ እና ማለት ነው። እና አሁን ይሄንን እያሰብኩ እያለ ምን ትዝ አለኝ መሰላችሁ? አሁን ነው ታውቃላችሁ፣ ያው ሶሻል ሚዲያ አለማችን ጠቅላላ በዝሙት መንፈስ ተይዟል አይደል? በአንድም ሆነ በተለያየ መንገድ እኔም እንግዲህ አንዷ የዛ ተሳታፊ ነበርኩኝ። አሁንም እየሰራሁበት ነው እዛ ላይ። እና ምን ልላችሁ ፈልጌ ነው፣ በዚህ መሀል ማን ትዝ ቢለኝ ጥሩ ነው፣ ጨዋ ሴቶች እግዚአብሔርን የሚፈሩ ራሳቸውን የሚያከብሩ ራሳቸውን የሚወዱ ቤተሰባቸውን የሚያከብሩ የወጡበት ማህበረሰብ የሚያከብሩ ሴቶች አሰብኳቸው። ሜቢ እነሱም እንደ ልጄ ወደኋላ የቀሩ የሆነ ፋራ የሆኑ የሆነ ነገር እያመለጣቸው ያለ ይመስላቸው ይሆን እንዲያልኩኝ ራሳቸውን ስላላራከሱ። ምክንያቱም በጣም በቃ አሁን ሶሳይቲ ኦኬ በቃ ኖርማል አድርጎ ተቀብለነዋል አይደለ? ሁሉም እንደፈለገ ይሆናል፣ እንደፈለገ ይናገራል ምናምን። እና ግን እነዚህን ሴቶች እኔ ሶሪ ዝሙት ለወንድም ለሴት ማጥያት ነው። እኔ ግን ከራሴ የራሴ ወታህል ምንም እያመለጣቸው እንዳልሆነ፣ ዝሙት አዋራጅ እንደሆነ፣ ዝሙት ቆሻሻ ነገር እንደሆነ፣ ዝሙት ብዙ የማንነት ቀውስ ውስጥ የሚከት ብዙ የሚያከስር ነገር እንደሆነ እነዚህን ሰዎች በእውነት የሚያስታውሳቸው ሰው ያስፈልጋል ብዬ አሰብኩኝ። እኔ አሁን አንድ ሰው መጥቶ ሰው ከመመሸሽ አለበት ብዬ ከዝሙት ነው የምለው። ምክንያቱም ዝሙት ማለት ማአት ጣጣ ተስቦ ማያልቅ ጣጣ ያለው ነገር ቢኖር ዝሙት ነው። አላስፈላጊ እርግዝና አለ፣ ማስወረድ አብሮት አለ፣ ሰው ሴት ከማይሆን ወንድ ጋር ተኝታ ስንት የተገደሉ አሉ፣ ተደብድቦ ስንት የአካል ጉዳት ውስጥ የገቡ አሉ፣ ስንት በሽታ አለ። ሳይንስም እንዳረጋገጠው ሴት ልጅ ከተለያየ ወንድ ጋር በተኛሽ ቁጥር የአእምሮ በሽታ ላይ የመጋለጥ እድል እንዳላት። ይሄ ሁሉ ነገር እንግዲህ የምን ጣጣ ነው? የዝሙት ጣጣ ነው። መጽሐፍ ቅዱስም ለዚህ ነው ሽሹን ይለን አይደል? እኛ ግን ያው ስንባል ቀል መስሎን ስቀን ብዙ ጊዜ ያው ብዙ ጣጣ ውስጥ ገብተናል አይደል? ግን አሁን ወጣቶች በተለይ ቁጭ ብሎ ሶሻል ሚዲያ የሚያዩ ሴቶች በእውነት ነው የምላችሁ አይደለ? ምንም ነገር በቃ አሁን ይሄንን የምታዩ ካላችሁ ምንም ነገር አላመለጣችሁም። ውሸት ነው። እኔ አሁን ይሄንን ፊልተሬን አድርጌ ፀጉሬን አበጥሬ ምናምን ነው እኛ አይደል የምታዩኝ። ፔጅ ላይ ገብታችሁ ብታዩም ደስ አይልም። ግን ያ የኔ ህይወት አይደለም። የኔ ህይወት አይደለም። የኔ ህይወት እንደዛች የሆነች በቃ እንደው ምጥን ያለች የሆነች ቡና በቃ የሆነች እንደሆነች አይደለችው የኔ ህይወት አይደለም። የኔ ህይወት ማለት ይሄን ፊልተር አጥፍቼ ስልኩን አጥፍቼ ከራሴ ጋር ስቀመጥ ያለው ሩት ነኝ እኔ። ትክክለኛው ሩት ከብዙ ነገር ጋር የምትፋለሟ፣ ከራሷ ጋር የምትፋለሟ፣ ያጠፋችሁ ጋር የምትፋለሟ፣ ያበላሸችሁ ጋር የምትፋለሟ፣ ስለ ወደፊቷ የምታስቧ ያ ነኝ እንጂ እኔ እንደዚህ አይነት እንትን አይደለሁም። ይሄንን ለምንድን ነው የምላችሁ? ብዙ የምታያችሁም ሶሻል ሚዲያ ላይ እንደዛ ነው። ሰው ወጥቶ አይናገርም እንጂ ያ ሁሉ ከፊልተር እና ከዛ ሁሉ ላይ ከዛ ሁሉ ጊፍት ከዛ ሁሉ ሜካፕ ከዛ ሁላ ራስን ማራከስ ጀርባ ብዙ ለቅሶና ብዙ ህመም አለ። ግን ያንን ሰው ወጥቶ አይነግራችሁም። ያ ህመም ከምንድን ነው የመጣው? ከዝሙት፣ ክብርን ከማጣት፣ ራስን ከማራከስ ጋር ነው የመጣው። ምክንያቱም እግዚአብሔር ለሴት ልጅ ከክብራችን ጋር የሆነ የፈጠረው ደስታ አለ። ይሄንን የምነግራችሁ ለምንድን ነው? ክብራቸውን ጠብቆ የኖሩ ሴቶች አውቃለሁኝ እና ሰላማቸውና ደስታቸው ኮንፊደንሳቸው የተለየ ነው። ይሄ ጡት ምናምን ከማውጣት ጋር የተያያዘ ሳይሆን በቃ ለየት ያለ ሰላምና ኮንፊደንስ ነው ያላቸው። በነገራችን ላይ ዝሙት የሚለው እናንተ ዘማዊ ይላቸዋል አይሁዶችን ጌታ ማለት ነው። እና ከሃዲ ማለት ነው፣ መካድ ወይም ደግሞ አሁን በአሁን በዘመኛ አጠራር ወደ እሷ አደላችሁ ሲወሰድ ችት ወይም ችት ወደሚያደርጉ እንደማለት ነው። እና መካድ ማለት ነው። ያው እንዳለችው ብዙ የሚቀበሉ አለ፣ የማይቀበሉ ነገር ይኖራል። ያው ራስን መግዛት ነው። ታውቃላችሁ አይደለ? ራስን የመግዛትን ነገር ነው የምንማርበት። ራስን ከገዛን ይበቃኛልን ካወቀን ወይም ደግሞ የምንፈልገውን ሰው ትክክለኛውን ነገር መርጦ ወስኖ ከመረጡ በኋላ ደግሞ 9 አይነት ማወላወል ሲኖር ወደዚህ ይሄዳል ወዳልሽው ይከተናል ማለት ነው። ስለዚህ ከመግባታችን በፊት በደንብ አስበንበትና ለዛ የመተዋወቂያ ጊዜ በደንብ ሰጠነው። እውነት ያ ሰው የሚፈልገኝ ለዚህ ነው ለዛ ነው የሚለውን አውቃችሁ ከገባችሁ በኋላ ግን ስለሚመጣው ነገር ኮንሲኩዌንስ ተቀብለን ብንሄድ አሁን የተባለውን አይነት በሽታ አይደርስብንም። እና እሱ ለማለት እወዳለሁ። እስቲ እንቀጥል። አዶናይ እንግዲህ በምሬት እዚህ ጋር የሚናገረውን ነገር ሲንስማው
እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እኛ እንደዚህ ምን ያደርግ ነው? ምን ጀመረ? ምን ሆነሽ ደግሞ? ምናምን God damn! I'm tired of your fucking culture, man. I'm tired of this shit. Wake up! Wake up! ለምን ኢንተርናሽናል ያልሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነው። እዚሁ ለዚሁ የቱንም ያጤን ከውጭ ሳልሰራ እኔ ምን ያህል ተኩል መሆን አለብን? God damn! ምን ያህል ኢትዮጵያ እየከበደችው እንደሆነ ይሄ ማሳያ ነው። እንግዲህ አዶናይ ጨርቄን ማቄን ብሎ ኢትዮጵያ የገባ ልጅ ነው። እንግዲህ ብዙ ኦፖርቹኒቲ ትሆን የመጣውና ብዙ ነገር ለሀገር ሰርቷል። እንዳየነው ነው እንግዲህ በጣም ልቡ ቀና ነው፣ የዋ ነው። አንዳንድ ኤክስፔክት የማያደርጋቸው ነገሮች ፌስ እያደረገ ስለሆነ ነው እንደዚህ ስሜቱ መቆጣጠር እስኪያቅተው ድረስ ወጥቶ እየተናገረ ያለውና ይሄ ልጅ ሰፖርት ልናደርገው ይገባል። በብዙ መልኩ አካውንቱ ላይ ሪፖርት ይደረጋል። ከዛ በተጨማሪ እንደገና በዙሪያው እንግዲህ ኢትዮጵያ ላይ እየገጠመው ያለው ነገር በጣም እየከበደው ስለሆነ ይመስለኛል በጣም ስሜቱን መቆጣጠር እስኪያቅተው ድረስ እንደዚህ እየሆነ ያለውና ይሄ ልጅ ፕሊስ ሌት ሰፖርት ሂም። እንደሱ አይነት በጣም ብዙ ልጆች ይፈራሉ። ብዙ ልጆች ወደፊት እንደሱ አይነት ልጆች ይመጣሉና እሱ እንደ ማሳያ ነው ለነሱ እንደ ኢንስፓይሬሽን መሆን የሚችል ልጅ ነውና ሌት ሰፖርት ሂም። ሌትስ ፑሽ ሂዝ አካውንቱን ፑሽ እናድርግለት። ከዛ ውጪ ኢንስታግራሙ ሞር እንዲያድግ ብዙ እንደሱ አይነት ኢንተርናሽናል ልጆች እንዲፈጠሩ እንግዲህ መንገድ መሆን የምንችለው እኛ የምናየው ሰዎች ነንና እናግዘው። ያን ነው የምላችሁ ጋይስ። ሰላም። አዶናይ እንግዲህ በምሬት እዚህ ጋር የሚናገረው ነገር ሲንስማው እናቴ ድሮ ቤት ትቀቅል ነበርና ወጥ ቤት ውስጥ ትቀቅል ነበርና ወጥ መስራት ነው መቀቀል። ታዲያ ምንድነው መቀቀል? ምንድነው ወጥ መቀቀል ይቀቅላል አይደል? ምንድነው ልዩነቱ? ያው ነው ኦፍ ኮርስ መቀቀል ሲቀቀል ያው አይደለም መቀቀል ያው ለምንድነው ይሄ ቦይሊንግ ነው አይደል? ቦይሊንግ ታዲያ ታዲያ ይቀቀላል። እሺ ወጥ ሲቀቀል አንተ አማርኛ አትችልም? ላስተምርህ። ቀቅለህ ታውቃለህ? ወጥ እኔ ወጥ ቀቅዬ አላውቅም። እሺ ታዲያ ሰርቼ ነው የማውቀው። አዲስ ቃላት ነው ይሄ። የመዘን አማርኛ ነው ይሄ። ነው ግን እሷ ስትሰራ ይሸታል። እንግዲህ በርበሬ ሲቀቀል እኔ በሱ ነው የምቀጥለው። እንግዲህ በጣም ይቀቀል በደንብ ችግር የለውም። ነው ግን ሲሰራ ቤት ውስጥ ይሸታል። እና ስፔሻሊ ፀጉር ልብሶችን እኛ እናቅም ሁሌ ግን ይሸታል። ስፔሻሊ የምግቡ ሽታ ልብስ አውሮፓ ሰዎች በቅመማ ቅመም መቀቀል አያውቁበትም። ስለዚህ ሲሰራ ቤታችን ውስጥ ይሸታል። እኛ እናቅም ግን ጓደኞቼ ምንድን ነው የሚሸተው? ለምንድን ነው እንደዚህ የሚሸት? እና እናቴ ድሮ ቤት ትቀቅል ነበርና ያው መቀቀል የሚለው ልክ ናት። ወድንም መቀቀል መስራት ነው ብሏል። እንደው ሚኪ ቲክቶክ እኔ እንግዲህ ተማሪ ስለሆንኩ እቺ ልጅ ግን አላውቃትም እውነት ለመናገር ብዙ ሚዲያ ላይ ስትቀርብ አያታለሁ እና እስኪ የሚያውቅ ሰው ንገረኝ ኮመንት ላይ። አህያን ለስድብ አንበሳን ለሙገሳ የምንጠቀም ማህበረሰቦች ነን። እውነቴን ነው። ለምንፈራው እንጂ ለሚታዘዘን ለሚያገለግለን ክብር የሌለን ክብረ ቢሶች። እውነቴን ነው እንጂ ሁሉም ሰው እዚህ ምድር ላይ ምን ይላል? ሁሉም ግን ለሚፈራው በደንብ ለሚረግጠው ለሚያንቀጠቅጠው ክብር የሚሰጠው የሚታዘዘውን የሚወደውን የሚያከብረውን ወፍ አንድ ሰው የለም። አንድ ሰው ሁሉም ሲያስመስል ነው። ኧረ እኔ እንደ እንትን አይደለሁም ይላል። ከእንስሳቶቹ ነው የሚያገለግል አህያ ያለ ግን አህያን የምትጠቀመው ለስድብ ነው። አንበሳ ግን እንዴት እንደሚያደርግም ስለምታውቀው ብታከብረው ነው የሚሻለው። አህያን ለስድብ በጣም አሜዚንግ የሆነ አባባል ነው የገለጸው። እውነት ነው። ሰው አሁን አንበሳ እኮ ነው ይላል። አንበሳ በባህሪው ምንድነው? ማጥቃት፣ መብላት፣ ማድቀቅ፣ መሰባበር፣ መቦጫጨቅ፣ መግደል ነው ስለሆነ አሁን መመስገን ያለባት አህያ ነች። አህያ ለገበሬው በተለይ የሰራውን ስራ ሁሉ ሄዶ እንዲሸጥ እህሉን ከገጠር ወደ ከተማ እንዲታመጣ ሽጦ ሲመለስ ከድካሙ እሷ ላይ ተቀምጦ የሚሄድበት ናት። ስለዚህ ሁሉንም አይነት ስራ ትሰራለች።
እሱ እኮ አህያ እኮ ነው በእውነት ተብሎ መመስገን ሲገባት አህያ ተመስግና አታውቅም። የሚያስፈራራንን የሚረግጠንን ሰው ነው እኛ የምንወደው ብላ ልክ ነው። እውነት ነው። ዜማ ትባላለች። ሀርት ቱ ሀርት ችልድረን ኤድ ላይ ሚት ተደራርገናል። ከነ ቤተሰቧ መታ ነበር። በጣም የጨዋ ቤተሰብ ነች። እናቷንም ሚት አድርጊያለሁ። አንዳንድ መልክ በነገራችን ላይ ለምሳሌ የአዶናይና የዚች የዜማ መልክ ሚዲያ ላይ የምታዩትና ኢንፐርሰን የምታዩት በጣም ይለያያል። በእውነት ኢንፐርሰን ሁለቱም ጎርጂየስ ናቸው፣ በጣም ያምራሉ። እና ዜማም ሺ ኢዝ ቢዩቲፉል። ዜማ ትባላለች። ሀርት ቱ ሀርት ችልድረን በአርሲ ላይ እየተደረገ ስላለው ነገር ኦርቶዶክስ ነኝ እና ያገባኛልም። በመጀመሪያ የተሰማኝን ጥልቅ ሐዘን እየገለጽኩኝ መደረግ ያለበት ነገር እንዲደረግ፣ መሄድ ካለብንም እንድንሄድ፣ ሁላችንም ያቅማችንን እንድናደርግ፣ ዝም እንዳንል እባካችሁ። እውነት በጣም ልቤ እስካሁን ድረስ እንደተላወሰ ነው። የምንሰማው ነገር ለጆሮ ራሱ ይከብዳል እና ሁላችሁም ለአርሲ ድምፅ ሆኑ። መሆን ያለበትን ነገር ደግሞ እናድርግ። አመሰግናለሁ። እሺ መጠጥ መጠጣት ይፈቀዳል እንዴ? ዋናው ልብ ነው። አሁን ለምሳሌ ሂደት አለው ታውቃለህ። አሁን ለምሳሌ በጠርሙስ ቢሆን አይቻልም፣ ግን በሃይላንድ ገልብጠ ምናምን ዋናው ልብ ነው። እሱ ይቻላል፣ ይፈቀዳል። ምንም ነው ይሶር አባውት ሄርት። እሺ ስለ ጸጉርሽስ እንዴት? ጸጉር አሁን ለምሳሌ አሁን ይሄ ሂውማን ሄር ነው። አያ እንዲኛውን እንዲ የውስጡ አይቻልም። ዋናው ልብ ነው። አሁን ይሄ ችግር የለም። ይሄ ዋናው ልብ ነው። አሁን ሌላም ነገር ብናደርግ እናንተ ዋናው ልብ ነው፣ ችግር የለም። እና ምንም በቃ እኛ ምንም የሚፈጠር ነገር የለም። ዋናው ልብ ነው እንዴ? ዋናው ልብ ነው። እሺ መጠጥ መጠጣት እንደምን አላችሁ? አሁን ያው ዝናብ እየመታን ያለው ትንሽ ምክር። ሃይ ጋይስ እንዴት ናችሁ? እስቲ አንድ ቪዲዮ ልስራላችሁ። ትናንትና ስለ ዝሙት አውርቼላችሁ ነበርና ዛሬ ደግሞ አንድ ከራሴ ህይወት ጋር የተገናኘ አንድ ታሪክ ልንገራችሁ። አሁን ብዙ ሰው ይማርበታል። የበቀደሙ ቪዲዮ ላላገቡ ለወጣቶች ነው። የዛሬው ቪዲዮ ግን አይ ቲንክ ለብዙ ሰው ይሆናል። እኔ የዛሬ 9 ዓመት ምናምን አካባቢ እንዳልኳቸው 16 ዓመት ልጅ አለችኝ፣ ሴት ልጅ። ወንድ ልጅ ደግሞ 14 ዓመቱ ነው። ያው በልጅነቴን ያገባሁት እና የዛሬ 9 ዓመት አካባቢ በዛ ሰዓት ከልጆች አባት ጋር ያው በትዳር ውስጥ ነበርን። ነገሮች ፐርፌክት ባይሆኑም በብዙ ነገሮች ላይ እየሰራንበት ልጆቻችን እያሳደግን፣ እኔ ትምህርት ቤት ሄዳለሁ፣ እሱ ስራውን እየሰራ ጥሩ ላይፍ ነበረን። እሱም ቤተሰቦቹ እዚህ ካናዳ ነው የሚኖሩት፣ የኔም ቤተሰቦቹ እዚህ ካናዳ ነው የሚኖሩት እና በቃ ጥሩ የሚባል ህይወት ነበረን። ከዛ በኋላ እንዳልኳችሁ ዛሬ 9 ዓመት አካባቢ አንድ ቀን ከአንድ በዛ ሰዓት ጓደኛዬ ከነበረች ልጅ ጋር እንወጣለን። የት ነው የወጣነው? ያው እዚህ ቶሮንቶ ነው እኛ የምንኖረው። እዚህ አበሻ ቤት እንወጣለን። ከዛ አንድ ሰው ተዋወቃለሁ። ከዛ ከልጁ ጋር ተዋወቅን። አክቹዋሊ የዛን ዕለት አብረን አደርን። ከዛ በዛው ነገሩ ቀጠለ። ከዛ መጠጣት ምናምን ተጀመረ። ትምህርት ቤት ሄድ ነበር ብያቸዋለሁ። ኮሌጅ ማር ነበር። እሱን አቋረጥኩኝ። ቤቴ ተዳሬ ልጆችን የሚለውን እርግፍ አድርጌ ትቼ ጫት ምናምን መቃም ጀመርን። እንጠጣለን። በዝሙት መሳተፍ ነው በቃ ላይፋችን ነው። እንወጣለን፣ ክለብ እንጠጣለን፣ እንደባደባለን፣ እንሰዳደባለን። በቃ ላይፋችን ይሄ ሆነ። እኔም በቃ በጣም እንትን ሆንኩኝ። በቃ የሆነ ማልሰማ ሰው ሆንኩኝ። ኢቭን የልጆች አባት ራሱ አስቀምጦ ሊመክረኝ ሞክሮ ነበረ። ተይ ቅርብሽ፣ እኔ ጋር እንኳን ባይሆን ትዳራችን ባይሳካ የተሻለ ሰው ነው መመኝልሽ፣ የተሻለ ህይወት ነው መመኝልሽ፣ ይሄ ነገር ይቀይርሻል ምናምን አለኝ። አልሰማልኩ። ቤተሰብ ሊመክረኝ ሞከረ፣ ቤተሰብንም አልሰማልኩኝ። እንዳልኳችሁ በዛ ሁኔታ ቀጠለ። ወደ 2 ዓመት አስበው ኢትዮጵያውያን ገንዘባቸው ታስሬ ነበር። ቤተሰብ እንግዲህ ያው ፍቅር ይሄን ያህል ዋጋ ያስከፍላል። በእውነት እኔ ቃላት የለኝም። ብዙ ቤተሰቦቼ የማቃችሁ የቲክቶክ ቤተሰቦቼ ሰሞኑን መጨረሻ ላይ የለቀኳት ቪዲዮ ላይ ራሱን አደጋ ላይ ይጥላል ብላችሁ ተጨንቃችሁ ለፖሊስ ጥቆማ ሰጣችሁ። ፖሊስ ቤቴ ድረስ መጥቶ አንድ ቀን አስሮኝ ነበር። ያሁን ዛሬ ጠዋት ነው የለቀቁኝ እና እኔ ደህና ነኝ፣ እግዚአብሔር ይመስገን። ብቻ ያው ደህና ነኝ። ህይወቴን አደጋ ላይ አልጣልኩም፣ ደህና ነኝ። ያው ባያስሩኝ ኑሮ ከባድ ነበር ብዬ አስባለሁ። ብቻ የተጨነቃችሁ ለኔ ያሰባችሁ የቲክታክ ቤተሰቦቼ በጣም አመሰግናለሁ። አሁን ተፈትቻለሁ፣ ያው ደህና ነኝ።
ታስሬ ነበር ቤተሰብ። ስለ አርሲ ሰበር መረጃ ተሰምቷል። ሲኖዶሱ ውሳኔ አስተላልፏል። አካውንቴ ሻዶባኖ ስለሆነም ሁላችሁም 5 ጊዜ ይህንን ቪዲዮ ኮፒ ሊንክ አድርጉት። ቋሚ ሲኖዶሱ በምስራቅ አርሲ ተገኝተው የተጎዱ ወገኖችን የሚያጽናኑ ብፁዓን አባቶችን መድቧል። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአሰኮ በሽርካ እንዲሁም በሆንቆሎ አቤ ወረዳዎች በኦርቶዶክሳውያን ወገኖች ላይ የደረሰውን ጥቃት ተከትሎ በዛሬው ዕለት በአካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተ ክርስቲያን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ወስኗል። በተቃጠለው ጥንታዊ የጠላታ ቅዱስ ገብርኤል ቤተ ክርስቲያን እንዲሰራ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያቸው እንዲመለሱ እንዲሁም በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩም ጥናት አካሂዶ መፍትሄ የሚያቀርብ አብይ ኮሚቴም ተሰይሞ በአስቸኳይ ወደ ስራ እንዲገባ ወስኗል። መልካም እንግዲህ ለዛሬ ያዘጋጀሁላችሁ የነበረ እንደሰማችሁት ነው። አንዳንዴ ያው እንግዲህ ሶሻል ሚዲያ ስንወጣ ግን ነገሮችን ሁሉ እያጣራ መውጣት ቢቻል በጣም ጥሩ ነው የሚል መልዕክት አለ ለሁላችሁም። በቀጣይ ቪዲዮ እስከምንገናኝ ይህን ቪዲዮ እስኪ ሼር አድርጉ፣ ላይክ አድርጉ። አስተያየታችሁን እስኪ የሚሰማችሁን ስሜት የእናንተንም የኔን የመሰለኝ እንደተናገርኩት ደግሞ እናንተም እንድታቀርቡላችሁም ጋብዛለሁ። ተናገሩ።